take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልኝ ተወዳጆቹ የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ዛሬ ከናንተ ጋር በሶስት ርዕሰ ጉዳዮች ቆይታ አረጋለሁ። አንደኛው ጉዳይ በማህበራዊ ሚዲያዎች ሁሉ ተመልክታችሁታል ይሆናል ብዬ አስባለሁ። በዛ የሚሉ የማንቸስተር ዩናይትድ ተጫዋቾች አንድ ሁለት ብቻ ያልሆኑ በተለያዩ የፕሪሚየር ሊግ ቡድኖች ማሊያ ታይተዋል። የአላንድሮ ጋርናቾ ደግሞ ከዛም ለየት ያለ ነውና በዚህ ጉዳይ ላይ ጥቂት ነገሮች እንለዋወጣለን። ሳሙኤል ሌከርስ ለማንቸስተር ኤቭኒንግ ይጽፋልና አስተያየት ሰጥቷል በዚህ ጉዳይ ላይ። እሱን አስተያየትም እንዳሰሳለን ማለት ነው። ማንቸስተር ዩናይትድ የምልመላ ክፍል ዲፓርትመንቱ እንደ አዲስ ማዋቀር ችሏል። ደግሞ በሰው ብዛት አነስ አድርጎ በጥራት ከፍ ለማድረግ ሞክሯል። ምን አይነት መልክ ይኖረዋል? ለምንስ መቀየር አስፈለገ? እሱንም እንዳሰሳለን። ደግሞ የማንቸስተር ዩናይትድ ተጫዋቾች የሚሰበሰቡበት ጊዜ ወይም ደግሞ ወደ ቡድኑ የሚመለሱበት ጊዜ ታውቋል። የልምምድ ቀናቸው የመጀመሪያ ቀን እና እንዲሁም ደግሞ በፕሪሲዝን በየትኛው ከተማ በየትኛው ሜዳ እንዲሁም ደግሞ ከማን ጋር ይጫወታሉ የሚሉ ኦፊሻሊ ታውቋል። እሱንም እንዳሰሳለን። መቼ ወደ ልምምድ ይመለሳሉ? ሩበን አሞሪም መቼ ተጫዋቾችን ይጠራል? ለየትኞቹ ተጫዋቾች ፍቃድ ተሰጥቷል? የሚሉትን እንዳስሳለን ማለት ነው። አብራችሁን ቆዩ። በቆይታችን ወቅት እነዚህን ትሰማላችሁ። ደግሞም ሰብስክራይብ ማድረጋችሁ አይለ አዳዲስ ወዳጆቻችን አብራችሁ የምትቆዩ ደግሞ አብራችሁን የነበራችሁ ወዳጆቻችን ደግሞ ላይክ አድርጋችሁ ቪዲዮአችንን ጀምሩ። ባለፈው በሰሩት ቪዲዮ እንዳልኩት ሁሉ ቪዲዮዎችን ለመስራት እየሞከርን ነው፣ ግን ደግሞ እናንተ ጋር እየደረሱ አይደሉምና ሰብስክራይብ ማድረጋችሁ የደወል ምልክቱን ተጭናችሁ ማዳመጣችሁ አይለ ይህን ስለምታደርጉልኝ ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ መለሳለሁ። መልካም ቆይታ። የመጀመሪያው ርዕሰ ጉዳያችን የምናደርገው የሩበን አሞሪም ስብስብ መቼ እንደሚመለስ ነው። እንግዲህ የባለፈው የውድድር ዓመት የአዲስ የውድድር ዓመት ካላንደር ከወጣ በኋላ ያለፈውን የውድድር ዓመት ማለት እንችላለን 24-25 ማለት ነው። በጣም አስቸጋሪ ሲዝን ነበር ለማንቸስተር ዩናይትድ። በታሪክ ውስጥ በጣም መጥፎ የምንለው የውድድር ዓመት ነበር። ከዛ ሃንጎቨር ማንቸስተር ዩናይትድ ለመላቀቅ እንግዲህ ሆሊዴይ ላይ ነው የሚገኙት ፈረንጆች እንደሚሉት፣ ወይም ደግሞ እረፍት ላይ ተጫዋቾች የሚገኙት። መቼ ወደ ቡድኑ እንደሚመለሱ እንዲሁም ደግሞ የፕሪሲዝን ስኬጁላቸው ይፋ ሆኗል። በእኛ ሰኔ 30 2017 በእነሱ አቆጣጠር ደግሞ ጁላይ 7 2025 ወደ ካሪንግተን ተጫዋቾች አምርተው ሪፖርት የሚያደርጉበት ቀን ነው። ከ3 ቀናት በኋላ ደግሞ የመጀመሪያ ልምምዳቸውን ማከናወን ይጀምራሉ። እንዳልኳቸው ጁላይ 7 የማንቸስተር ዩናይትድ ተጫዋቾች በካሪንግተን ተሰባስበው የመጀመሪያ ሪፖርት የሚያደርጉበት ነው። እንግዲህ ይህን ቀን ስንመለከት ከ2 ሳምንታት በኋላ ማለት ነው የመጀመሪያ የፕሪሲዝን ዝግጅታቸውን የሚጀምሩት። የመጀመሪያ ፕሪሲዝን ጨዋታቸውን ደግሞ ጁላይ 19 በስዊድን ስቶክሆልም ከሊድስ ዩናይትድ ጋር ያከናውናሉ ማለት ነው። ሊድስ ዩናይትድ ወደ ፕሪሚየር ሊጉ ማደጉ ይታወቃል። የመጀመሪያ የፕሪሲዝን ጨዋታችን ማንቸስተር ዩናይትድ ወደ ስዊድን አቅንቶ ነው ከሊድስ ጋር ጨዋታው የሚያደርገው። እንግዲህ ጁላይ 7 ከተሰበሰቡ በኋላ ጁላይ 19 ጨዋታቸውን ያከናውናሉ ማለት የመጀመሪያ ጨዋታ ከማከናወናቸው በፊት ወደ 12 ቀናት ይኖራቸዋል ማለት ነው። በልምምድ ውስጥ ደግሞ ወደ 9 እና 10 ቀናት ውስጥ ያሳልፋሉ ማለት ነው። ከስዊድን ስቶክሆልም በኋላ ማንቸስተር ዩናይትድ ያመራል ተብሎ የሚጠበቀው ወደ አሜሪካ ነው። ወደ አሜሪካ አቅንቶ በፍሎሪዳ የተለያዩ ጨዋታዎች ይኖራሉ። እንግዲህ ፕሪሚየር ሊግ ሲሪስ የሚባለው ውድድር ታስታውሳላችሁ አይደለም? የእንግሊዝ ፕሪሚየር ሊግ ኦፊሻሊ የእንግሊዝ ፕሪሚየር ሊግ በአሜሪካ ለስፖንሰርሺፕ የሚያዘጋጀው ውድድር አጭር ቶርናመንት ማለት ነው። የሊጉ ቡድኖች በጣም በትንሽ ጨዋታዎች ውስጥ የአሜሪካ ተመልካቾች የእንግሊዝ ቡድኖች እርስ በርስ ሲጫወቱ ለመመልከት ወይም ደግሞ እንዲመለከቱ ለማስቻልና የአሜሪካን የእግር ኳስ ባህል ከፍ ለማድረግ የሚዘጋጅ ውድድር ነው። ግን ትልቅ የስፖንሰርሺፕ ገቢ ያለው ውድድር ነውና ማንቸስተር ዩናይትድ በፕሪሚየር ሊግ ሰመር ሲሪስ በሚባለው ውድድር ወይም ደግሞ በፈረንጆቹ አጠራር የእንግሊዝ ፕሪሚየር ሊግ የበጋ ጨዋታ በሚባለው ውድድር ማለት ነው ከዌስትሃም ቦርንማውዝ እና ኤቨርተን ጋር ጨዋታውን ያከናውናል። እነዚህን ጨዋታዎች ካከናወነ በኋላ ወደ እንግሊዝ ያመራል። ወደ እንግሊዝ ካመራ በኋላ የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ ከመከናወኑ በፊት ወይም ደግሞ በፕሪሚየር ሊጉ ስኬጁል መሰረት የኮሚኒቲ ሺልድ ጨዋታ በማንቸስተር በሊቨርፑል እና እንዲሁም ደግሞ በክሪስታል ፓላስ
በሚከናወንበት እለት ማንቸስተር ዩናይትድ ኦገስት 9 ማለት ነው ከፊዮሬንቲና ጋር ጨዋታውን ያከናውናል። ይሄ ዝግጅት የመጨረሻ ጨዋታ ይሆናል ማለት ነው። ይሄኛው ጨዋታ በኦልድ ትራፎርድ የሚከናወን ጨዋታ ነው። ዴቪድ ዲያ ወደ ቀድሞ ቡድኑ ተመልሶ በማንቸስተር ዩናይትድ ተቃራኒ ሆኖ ሲጫወት የምንመለከትበት መርሃ ግብር ይሆናል ማለት ነው። እንግዲህ ከኦገስት 9 የሚከናወነው ማለት ነው። ከዛ በኋላ የሊጉ የመጀመሪያ ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ከአርሰናል ጋር ያከናውናል ማለት ነው። እንግዲህ ከአርሰናል ጋር የመጀመሪያ ጨዋታውን በሊጉ ከማከናወኑ በፊት እንዳልኳችሁ ከፊዮሬንቲና፣ ቦርንሞዝ፣ ዌስትሃም፣ ኤቨርተን እና በስቶክሆልም ደግሞ ከሊድስ ጋር ማንቸስተር ዩናይትድ ጨዋታውን ያከናውናል ማለት ነው። የእግር ኳሳዊ የሆኑ ከዝውውር ውጭ ያሉ እግር ኳሳዊ የሆኑ መረጃዎችን ልንቀያየር 2 ሳምንታት ብቻ እንግዲህ ቀርተውናል ማለት ነው። ሁለተኛው መረጃችን እንመልከት። ሁለተኛው መረጃችን የማንቸስተር ዩናይትድ የዳይሬክተር ኦፍ ሪክሩትመንት ወይም ደግሞ የስካውት አባላት ያሉበት ዲፓርትመንት እንደ አዲስ እንዲዋቀር ተደርጓል ወይም ደግሞ እንደ አዲስ እንዲዋቀር ተደርጓል። የሪኳየርመንት ወይም ደግሞ የስካውቲንግ ባለሙያዎችን ኃላፊ ደግሞ ክሪስቶፈር ቬቨር ሆኖ ተሹሟል። እርግጥ ክሪስቶፈር ቬቨር ቆይቷል የማንቸስተር ዩናይትድ የስካውቲንግ ኃላፊ ሆኖ ከተሾመ። ሰር ጂሚ ራትክሊፍ ወደ ማንቸስተር ዩናይትድ ከመጣ በኋላ አነስተኛ ድርሻ ገዝቶ ወደ ማንቸስተር ዩናይትድ ከመጣ በኋላ ካረጋቸውና መጀመሪያ ካከናወናቸው ድርጊቶች አንዱ ከስፖርቲንግ ዳይሬክተር ቅጥር ከቴክኒካል ዳይሬክተር ቅጥር በፊት ቬቫልን ማምጣት ነው። እንግዲህ የአርቢ ላይፕዚግ በጣም ሲኒየር የቴክኒካል ዳይሬክተር ነበር። ከዛ በኋላ ቶሪ ቦይል ወደ ቼልሲ ቤት ሲመጣ የቼልሲ ቴክኒካል ዳይሬክተር ሆኖ ተሾመ። ከዛ በኋላ 6 ወራት ብቻ በቼልሲ ቤት ካገለገለ በኋላ ወደ ማንቸስተር ዩናይትድ መጣና የማንቸስተር ዩናይትድ የምልመላ ክፍል ወደ 100 የሚጠጉ ሰራተኞች ነበሩት። የዋናው ቡድን የምልመላ ክፍል ማለት ነው። ብዙ ቡድኖች እንደዚህ ምልመላ የላቸውም፣ ወይም ደግሞ እንደዚህ በጣም ሰፊ የምልመላ ክፍል የላቸውም ለዋናው ቡድን ማለት ነው። እርግጥ ልክ እንደ ብራይተን ያሉ ቡድኖች ለዋናው ቡድን ቀጥታ የሚሰለፉ ተጫዋቾችን በጣም ከተለያዩ የዓለም ክፍል ስለሚያሰባስቧቸው ብዙ የምልመላ ዲፓርትመንቶች አሏቸው። ለምሳሌ ቶኒ ብሉም ቢባሉት የብራይተን ኃላፊ በጣም የሚገርም የዳታቤዝ አላቸው። ከዓለም አቀፍ ደረጃ የተሰባሰቡ ተጫዋቾቻቸውን ስካን የሚያደርጉባቸው ማለት ነው። ለምሳሌ ከኢትዮጵያ የሆነ ተጫዋች አንድ የብራይተን ኤጀንት ተመልክቻለሁ ወይም ደግሞ ስካውት አድርጌያለሁ መልምያለሁ ብሎ ቢያቅድ ለ1 ዓመት ያህል ያን ተጫዋች በዳታቤዛቸው ውስጥ በማስገባት ምን አይነት እንቅስቃሴ እንዳደረገ ይመለከታሉ ማለት በዛ አካሄድ ነው። እንግዲህ እነ ካይሴዶን ከኤኳዶር በጣም አነስተኛ ሊግ ውስጥ ልክ እነ ማካለስተርን ከአርጀንቲና ሊጎች ውስጥ ኢንሲሳውን ሜቱማን የመሳሰሉ የተለያዩ ተጫዋቾችን በጣም ትንንሽ የሆኑ ሊጎች ውስጥ ተመልክቷቸው በእንግሊዝ እግር ኳስ ውስጥ አምጠው ትልልቅ ተጫዋቾች ማድረግ የቻሉት ማለት ነው። የማንቸስተር ዩናይትድ የምልመላ ክፍል ግን በጣም ደካማ እንደሆነ ይታወቃል። ምክንያቱም በምልመላ ክፍል ያለፉ ተጫዋቾች ለዋናው ቡድን ሲጫወቱ አልተመለከትንም። ማንቸስተር ዩናይትድ በዋናው ቡድን ውስጥ ያስፈረማቸው ተጫዋቾችና ብዙ የከሰረባቸው ተጫዋቾች አንቶኒ፣ ጄደን ሳንቾ እያለ የምንጠቅሳቸው በጣም ብዙ ታለንቶች አሁን በቅርብ እንኳን የመጡት ራስመስ ሆይሉንድ እያለ የምንጠራቸው ተጫዋቾች በሙሉ ማርኬት ቤዝድ የሆኑ ወይም ገበያ ውስጥ የተገኙ ተጫዋቾች ናቸው እንጂ በረዥም ጊዜ ምልመላ ውስጥ በማንቸስተር ዩናይትድ ዳታቤዝ ውስጥ ያለፉ አይደለም። እርግጥ የማንቸስተር ዩናይትድ ዳታቤዝ በጣም ደካማ እንደሆነ ሰር ጂሚ ራትክሊፍ የማንቸስተር ዩናይትድ ባለሀብት እንደሆኑ ደግሞ ከቢቢሲ ጋር በነበራቸው በጣም ረዥም ቆይታ ላይ ላስት ሴንቸሪ ዳታ አናላይስ ብለዋል። ያለፈው ትውልድ የዳታ አናላይስ የምንከተል ቡድኖች ብለው ነበርና ሙሉ በሙሉ ሲቀይሩት ለመቀየር እንዳቀዱ ሲናገሩ ነበርና የማንቸስተር ዩናይትድ ለተጫዋች ምልመላ ብዙ ጥያቄ የምነሳበት ነበር። አሁን 100 በላይ መልማዮች የነበሩበት ዲፓርትመንት በ12 ወራት ውስጥ ወይም ደግሞ ባለፉት 1 ዓመታት ውስጥ ወደ 10 ዝቅ እንዲል ተደርጓል ማለት ነውና በጣም በብዙ ፐርሰንት ዝቅ እንዲል ተደርጓል። ባለፈው ጃንዋሪ ላይ ግማሽ ሰራተኞች ተባረው ነበር። አሁን ትናንትና ግማሽ ያህል ሰራተኞች ተቀንሰው ወደ 10 ሰራተኞች ብቻ እንዲመሩ የዋናው ቡድን የምልመላ ክፍል ዲፓርትመንት እንደዚህ እንዲዋቀር ተደርጓል። የምልመላ ክፍሉን ደግሞ ክሪስቶፈር ቬቨር ይመራዋል ማለት ነው እና ለዋናው ቡድን የሚሆኑ ትልልቅ ቢዝነሶች ይጠበቃሉ። ማንቸስተር ዩናይትድ የሚሸጣቸው ተጫዋቾችና በሚሸጣቸው ተጫዋቾች ቦታ ላይ ደግሞ ቀድሞ ተጫዋቾችን ማዘጋጀት ከክሪስቶፈር ቬቨር ይጠበቃል ማለት ነው። ለስፖርቲንግ ዳይሬክተሩ ብዙ ጄሰን ዊልኮክስ ማለት ነው 2 እና 3 አማራጮችን ማቅረብ ግዴታ ይኖርባቸዋል ማለት ነው። ለምሳሌ አንድ ዲፓርትመንት ማንቸስተር ዩናይትድ ግብ ጠባቂ ሊሸጥ ከተሰናዳ በዛ ግብ ጠባቂ ቦታ ላይ ለስፖርቲንግ ዳይሬክተሩ እጩ የሚሆኑ 3 እና 4 ግብ ጠባቂዎችን በጣም በተጠናና ረጅም ጊዜ በቆየ ክትትል ውስጥ
እናም ደግሞ በረከሰ ፋይናንስ የሚገኙ ተጫዋቾችን ለስፖርቲንግ ዳይሬክተሩ ማቅረብ፣ ስፖርቲንግ ዳይሬክተሩ ደግሞ ከነዛ ተጫዋቾች ጋር ዲል አድርጎ ማምጣት ከዚህ በኋላ ከክሪስቶፈር ቬቨር የሚጠበቀው በጣም ትልቁ ስራ ይሆናል ማለት ነው። ሲቪው በጣም ትልቅ ነው የክሪስቶፈር ቬቨር ማለት ነው። በሌቪዥንግ ቤት በጣም አስደናቂ ስራን የሰራ አሁን በማንቸስተር ዩናይትድ ቤት ውስጥ ከጅማሩ ብዙዎች እያደነቁት ነው የሚገኘው። ከአርሰናል የመጡት የአይደን ሄቨን ዝውውሮች፣ የዶርጉ ዝውውር እናም ሌሎቹም በቅርብ የፈረሙ ዝውውሮች እጁ እንዳለበት ይገለጻል እና በተለይ ደግሞ ወጣት ተጫዋቾች ላይ ማለት ነው ከዚህ በኋላም ብዙ ትልልቅ ስራዎች ይሰራል ተብሎ ይገመታል። ወደ ሶስተኛውና የመጨረሻ መረጃችን እናምጣ። እርግጥ መረጃ ሲሆን ኦፒኒየን ልትሉ ትችላላችሁ። ሳሙኤል ለከርስት ለማንቸስተር ኢቭኒንግ ሲጽፍ እንኳን ኦፒኒየን ወይም ደግሞ የግል ምልከታ ብሎ ነው የጻፈው። ግን ትናንትና በሶሻል ሚዲያዎች ሁሉ ትልቁ መነጋገር የነበረው ነገር የማንቸስተር ዩናይትድ ተጫዋቾች በፕሪሚየር ሊግ የተቀናቃይ ቡድኖች መለያ መታየት ነበረ። ለምሳሌ ጥቂቶችን ለማንሳት ልሞክር። አማድ ዲያሎ በብራይተን ማሊያ ወይም ዶርጉ በሮማ ማሊያ ልምምድ ሲሰራ፣ እንዲሁም ሃሪ አማስ በጣም ወጣቱ ከአካዳሚ ግራጁዌት አድርጎ ያደገው የግራ መስመር በመጨረሻ የፕሪሚየር ሊግ ሳምንታት ውስጥ የመጫወት እድል ያገኘው ወጣት ተጫዋች በሪያል ማድሪድ ማሊያ፣ ኦጋርቴ በፍላሚንጎ በብራዚሉ ፍላሚንጎ ማሊያ ታይተዋል እና በጣም አነጋጋሪ ነበር። አንዳንዶቹ የቆዩ ናቸው፣ አንዳንዶቹ ግን የቅርብ ሰዓታቶች ናቸው። ለምሳሌ የኦጋርቴ፣ የሃሪ አማስ፣ የዶርጉ በጣም የቅርብ ጊዜ ናቸው። የዳሎት ማለት የአማድ ዲያሎ የመቼ እንደሆነ እርግጠኛ አይደለሁም፣ በራሱ የትዊተር ፔጅ ትዊት የተደረገ ስላልሆነ ማለት ነው። ግን ከሁሉም በጣም ትልቁ መነጋገሪያ የጋርናቾ ነው። ጋርናቾ በስፔን ኤቢሲ በምትባል ከተማ ውስጥ እየተዝናና የማርከስ ራሽፎርድን የ9 ቁጥር የአስቶን ቪላ መለያ ለብሶ ታይቷል እና በጣም ይሄን ማረጉ መልበሱ እንኳን በጣም ብዙ የሚያነጋግር ነበረ። ከዛ በኋላ ማርከስ ራሽፎርድ እዛው ላይ ኢንስታግራሙ ላይ ማለት ነው ገብቶ ሪፕላይ አድርጎ ማይ ብራዘር ብሎ ወንድሜ ብሎ ሪፕላይ አድርጓልና እሱ በጣም ትልቅ መነጋገሪያ ነው እና ሁለት ከማንቸስተር ዩናይትድ ጋር ይለያያሉ ተብሎ የሚጠበቁ ተጫዋቾች እያሳዩ ያሉት ስነ ምግባር ልክ የሆነ አይመስልም። ምክንያቱም ማንቸስተር ዩናይትድ ነው ደሞዝ የሚከፍላቸው፣ የማንቸስተር ዩናይትድ ንብረት ናቸው። እስቲል ማንቸስተር ዩናይትድ ነው ደሞዝ የሚከፍላቸው ወይም ደግሞ የተመዘገቡት ወይ ማንቸስተር ዩናይትድ ንብረት ሆኖ ነው። ደግሞም አንዳንድ ነገሮች መልካም የማይሆኑ ከሆነ የሚቀጥለው የውድድር ዓመት ከማንቸስተር ዩናይትድ ጋር መቀጠላቸው የሚቀር አይመስልም። የመሸጥ ዕድላቸው 98% ነው። ግን ስቲል የማንቸስተር ዩናይትድ ተጫዋቾች ናቸውና ጥሩ ባህሪ፣ መልካም ስነ ምግባር ላሳደጋቸው ክለብ ማሳየት የሚጠበቅባቸው ይመስለኛል። ሳሙኤል ለከርስት ምን ይላል መስላችሁ? ኮላቦሬት ዲፓርቸር ኦፍ ላውንጅ ይላል። ለመልቀቅ የተሰናዱ ተጫዋቾች ያሳዩት የመውጫ ፓርቲ ዝግጅት እንዴት እንደምትገልጹት አላቅም፣ ግን መውጫ በር ላይ ያሉ ተጫዋቾች የተጣመሩበት ይላልና እና በጣም ለማብራራት ይሞክራል። እርግጥ ለአሌሃንድሮ ጋርናቾ ሳሙኤል ለከርስት የማንቸስተር ኢቭኒንግ ጸሐፊው ጥሩ ምልከታ የለውም። በተለይ ደግሞ ወደ ማሌዥያ ማንቸስተር ዩናይትድ ባቀናበት ሰዓት ወይም ደግሞ ወደ ሆንግ ኮንግ በሄደበት ጊዜ ከፖስት ሲዝን ጌሞች ማለት ነው የውድድር ዓመቱ አልቆ ሁለት ጨዋታዎችን አላረገ ማንቸስተር ዩናይትድ በኦሊጂያን ጋር ወይም ደግሞ በማሌዥያ ከተማ ውስጥ እንዲሁም በሆንግ ኮንግ ደግሞ ከሆንግ ኮንግ ምርጥ ጋር ጨዋታ አከናውኖ ነበርና በእነዚህ ጨዋታዎች ላይ በነበረው የፓርቲ ምሽቶች ወይም ደግሞ ከጨዋታው በኋላ በነበሩ ጊዜያቶች የአሌሃንድሮ ጋርናቾ ባህሪ በጣም መጥፎ እንደነበረ ጽፎ ነበር። ሙሉ ምልከታ አስቀምጦ ነበረ። በጣም ረዥም የማንቸስተር ዩናይትድ ቆይታ በማሌዥያና በሆንግ ኮንግ የሚል ማለት ረዥሙን ጽሁፍ የጻፈው በአሌሃንድሮ ጋርናቾ በነዛ ከተሞች የነበረው ባህሪ ነው። ሃንጋውት ያደርጋል፣ ፓርቲ ላይ ያድራል፣ ወደ ሆቴል እንኳን ሴቶችን ይዞ ይመጣ ነበር በማለት ያሳየው ባህሪ በጣም ዲስሪስፔክት ለአሰልጣኙ ለክለቡም ሰዎች በጣም ከባድ ዲስሪስፔክት እና እዛው ማሌዥያ ሆኖ የክለቡ ሰዎች አሌሃንድሮ ጋርናቾን ከክለባቸው ስለማሰናበት እንዳሰቡ ግን ለማርኬት ሲባል ብቻ በጨዋታዎች ላይ እንዲሳተፍ ጥቂት ደቂቃዎችን እንዲያረግና እንዳልተሰናበተ ተጫዋች እንዲገለጽ እንደተደረገ ሲገልጹ ነበርና ስለሱ ጥሩ ምልከታ የለውም። ግን በጣም ተናዶ እዚህ ጽሁፉ ላይ ምን ይላል መስላችሁ? አሌሃንድሮ ጋርናቾና ማርከስ ራሽፎርድ ምንም አይነት ቅርብ ጓደኝነት የላችም ይላል። ቁጭ ብሎ ካፌ ወይም ደግሞ ራት ሲበሉ ተመልክቼ አላቅም። ሶሻል ኢንተራክሽናቸው ያን ያህል ነው። ማህበራዊ መስተጋብራቸው ያን ያህል ነው። ብዙ ተመልክቼ አላቅም። እርስ በርስ ተመልክቼ ሁለቱም ተጫዋቾች እርስ በርስ መመልከት የጀመርኩት ከማንቸስተር ዩናይትድ የራት ፕሮግራም ውጭ ማንቸስተር ዩናይትድ በሚያዘጋጃቸው የራት ፕሮግራሞች ከማያቸው ውጭ መመልከት የጀመርኩት ሁለቱም ተጫዋቾች በአንድ ላይ ከማንቸስተር
ሲቲ ጋር በነበረው የማንቸስተር ደርቢ ከተቀነሱ በኋላ ነው እንግዲህ ሩበን አሞሪም ሁለቱም ባሳዩት የትሬኒንግ ሜዳ ግራውንድ ላይ ባሳዩት ፐርፎርማንስ እና መልገም ምክንያት የማንቸስተር ደርቢ ላይ ሁለቱም ተጫዋቾች ድሮፕ አድርጓቸው ከቡድኑ ውጭ አድርጓቸው እንደነበር ይታወቃል። ከዛ በኋላ ነው እርስ በርስ ጓደኛ መሆን የቻሉ ወይም የጠላት ወዳጅ ነው በሚለው ይሁን ሁለት ሊሰናበቱ የተቃረቡ ተጫዋች በመሆናቸው አላቅም፣ ግን ከዛ በኋላ ነው እርስ በርስ መመልከት የጀመርኩትና ሊጣሉ በጣም ጫፍ ደርሰው ነበር። ኦልሬዲ ተጣልተዋል ማለት እንችል ነበር። በአንድ አጋጣሚ ታስታውሱ እንደሆነ በሆነ ጨዋታዎች ውስጥ አላንድሮ ጋርናቾ በግራ ክንፍ የራሽፎርድን ቦታ ከነጠቀ በኋላ የራሽፎርድ ወንድም ወይም ኤጀንሲው ሆኖ የሚሰራው ዲያሚ ወደ ትዊተር ወጡ ሮናልዶ ፋክ ሮናልዶ ወይናብ ብሎ ወይም ደግሞ ሮናልዶ ለማስመሰል ምጥር ወይም ደግሞ ራስ መሆን ያልቻልክ ደካማ ተጫዋች ብሎ ፖስቶ ነበርና በዛ ፖስት ብቻ በጣም ትልቅ ግርግር በሁለቱ ተጫዋቾች መካከል እንደነበረ ይታወቃልና ያን ያህል የሚቀራረቡ ተጫዋቾች አልነበሩም። ግን እንዳልኳችሁ በታህሳስ 15 ሩበን አሞሪም ሁለቱም ከካራንጊተን ካባረሯቸው በኋላ ወዳጅ ሆኗል። አሁን ብራዘርስ ሚል ኮሜንት አድርገው የተመለከትነው ነው። እንደዚህ አይነት ባህሪ ጀደን ሳንቾ አሳይቷል አይደለ? ስለ ሌብሪቲ ነጻነት ብሎ ማርከስ ራሽፎርድ ከቡድኑ ጋር ከተለያየና በውሰት ወደ አስቶን ቪላ ካመራ በኋላ ጀደን ሳንቾም እንደዚህ አድርጎ ነበርና ለምን እንዲህ ማድረግ እንደሚፈልጉ አላቅም፣ ግን ልክ የሆነ ባህሪ አይመስለኝም። ትናንትና ማታ ወይም ደግሞ ትናንትና ቀን በሙሉ በሶሻል ሚዲያዎች የተመለከትናቸው የማንቸስተር ተጫዋቾች በሌላ ክለብ መለያ መታየት ነገሩ ልክ አይመስልም። አንዳንድ ተጫዋቾች እንዲህ ያደርጋሉ፣ ግን የቡድን አጋር ማሊያዎቻቸውን ወይም ደግሞ የናሽናል ቲም ማሊያ ነው ለብሰው ሲሰሩ የምንመለከተው። ለምሳሌ ልበላችሁ ብሩኖ ፈርናንዴዝ የአንድ የማንቸስተር ዩናይትድ ተጫዋች መለያ ለብሶ ትሬኒንግ መስራት፣ የማቲያስ ዲሌትን ማሊያ በኔዘርላንድ ያለው ማሊያ ለብሶ ልምምድ መስራት፣ እንደዚህ አይነት ነገሮች የተለመዱ ናቸው። ግን የሊግ ቡድኖች የፕሪሚየር ሊግ ቡድኖች ማሊያ ለብሶ ልምምዶች ማከናወን ደግሞ አሽሙር የሚመስሉ መልእክቶችን መለዋወጥ አንድ ትልቅ ክለብ ስላገለገለ በዛ ክለብ ውስጥ ደግሞ በአካዳሚው ስላለፉ ተጫዋቾች በፍጹም የሚጠበቅ አይመስለኝም። ግን አላንድሮ ጋርናቾ የሚሆን ማርከስ ራሽፎርድ እንዲሁም ጀደን ሳንቾ ከማንቸስተር ዩናይትድ ጋር መለያያቸው የሚጠበቅ ነው። ማንቸስተር ዩናይትድ ከነሱ የሚፈልገውን ትልቅ ረብጣ ገንዘብ ማግኘት ብቻ የሚጠብቅ ይመስላል። የዛሬ መረጃዎቻችን እኒን ይመስላሉ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በድጋሚ ሰብስክራይብ ማድረጋችሁና ቪዲዮውን ላይክ አድርጋችሁ መጀመራችሁ አይለይ። ሁሉንም ስለምታደርጉልኝ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።